አንዳንዶቻችን በአንደበታችን እንገዛለን፣ በእግራችን አንገዛም፣ በእጃችን አንገዛውም፣ በልባችን አንገዛም። ተቃይረናል፣ ተለያይተናል። ልብ፣ አንደበት፣ እጅ፣ ሰውነታችን ሁሉ ተለይቷል። አምላካችን እግዚአብሔር ለሁላችን በማስተዋል እንገዛለት የእርሱ ቅዱስ ፈቃድ ይሆንልን። ክርስቲያን አንተ የተዋህዶ ልጅ ተስፋ መቁረጥ ምን ታደርጋለህ? ውጣ ከተስፋ መቁረጥ። ምን ተሳለህ? ያንተ አይደለም እሱ። አምላክ የለው ተስፋ ይቁረጥ። ክርስቲያን ሆነ ተስፋ ይቁረጥ። ክርስቶስ ያልሞተለት ተስፋ ይቁረጥ። ድንግል ማርያም የለው ተስፋ ይቁረጥ። አንተ ምን ታደርጋለህ? እዚህ ምን ትሰራለህ? ተስፋ መቁረጥ ውስጥ ብዙ ተስፋ አለ። አትደንግጡ ተብለሃል። ዮሐንስ 14 ቁጥር 1 ልባችሁ አይታወክ፣ እመኑ በእግዚአብሔር ወእመኑ በእኔ፣ በእኔ እመኑ አላችሁ ቦታ ተብለናል። ማረፍ በገንዘብ አይደለም። ማረፍ በስልጣን አይደለም። ማረፍ በእውቀት አይደለም። ማረፍ በደምግባት አይደለም። ማረፍ በያዝነው በጨበጥነው አለን በምንለው አይደለም። ማረፍ በእግዚአብሔር ስለሆነ አምላካችን እግዚአብሔር በቅዱስ ቃል ሁላችን እንዲያሳርፈን እግዚአብሔር ድምፅ አሁን መጣ። ኤልያስ ሆይ በዚህ ምን ታደርጋለህ? በምን እዚህ ቦታ ምን እየሰራህ ነው? ተስፋ ቆርጠሃል። ለምን ተስፋ ቆረጥክ? ተስፋ መቁረጥ ምን ታደርጋለህ? ጌታ ሆይ አለ ብቻ ይቀረሁኛል። ብዙዎቹ አለቁ አለ፣ እኔ ብቻ ይቀረሁት አለ። ብቻዬን ቀረሁኝ የሚለው ጸሎት ወገኖቼ እንዳትጸልዩ። ብቻዬን ቀረሁ አይባልም። ማን አለ? ኧረ መልስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ሰዓት የእግዚአብሔርን ድምፅ ለመስማት ከሩቅም ከቅርብ የመጣችሁ የእግዚአብሔር ቤተሰቦች በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? በቸርነቱ የጠራን የባረከን የቀደሰን ደግሞ ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እግዚአብሔርን ከፍ አድርጋችሁ አመስግኑት። አምላካችን እግዚአብሔር በወደደና በፈቀደ መልኩ በዚህ ቀን ሰብስቦናል። የአምላክ እናት እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ስሟ ከፍ ከፍ ይበልልን። አማላጅነቷም ቃል ኪዳኗም የልጇም ቸርነት አይለየ። እግዚአብሔር አምላካችን ወዶና ፈቅዶ ከጠራን ከሰበሰበን ከመረጠን ከወደደ ደግሞ በዚህ ሰዓት ቃሉን እንዲያሰማን እንዲነግረን እንዲባርከን የእርሱ ቅዱስ ፈቃድ ይሆንልን። አይገርማችሁም? በዚህ ሰዓት ብዙ ሰው መማር ይፈልጋል፣ መምጣት ይፈልጋል። ከቤቱም ሊነሳ አልቻለም። የተነሳውም ወደዚህ ሊመጣ አልቻለም። ይሄ የእግዚአብሔር ፈቃድ ነውና ሊነግረን ያሰበው ምን እንደሆነ አናውቅም። እግዚአብሔር ለልጆቹ መልካም መልካም በጎ በጎ በረከቶች አሉት። ደግሞ ከጠራን እንዲያሳርፈን እንዲናገረን ቅዱስ ፈቃድ ይሆነልን። ማረፍ በገንዘብ አይደለም። ማረፍ በስልጣን አይደለም። ማረፍ በእውቀት አይደለም። ማረፍ በደምግባት አይደለም። ማረፍ በያዝነው በጨበጥነው አለን በምንለው አይደለም። ማረፍ በእግዚአብሔር ስለሆነ አምላካችን እግዚአብሔር በቅዱስ ቃል ሁላችን እንዲያሳርፈን ቅዱስ ፈቃድ ይሆነል። ለዛሬ መነሻ የምናደርገው በአንደኛ ነገሥት ምዕራፍ 19 ከቁጥር 9 ላይ ምዕራፍ 19 ከቁጥር 9 ላይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል አለ። እርሱን ይዘን እንማማራለን። በዚህ ምን ታደርጋለህ? ምናልባት ካላስቸገርኩኝ አብረን እንበለው ቃሉን። ቤታችሁም እንዳትረሱት፣ በልባችሁም ጩሁ አብራችሁ። በአንደበታችሁ ብቻ አይደለም እናድረሳው። ስለ ኤልያስ ስታስቡ፣ ታኅሳስ 1 ቀን ስታስቡ፣ ወይ ደግሞ ይሄን ነቢይ ስታወጡና ስታወርዱ ይሄ ቃል ከልባችሁ እንዳይጠፋ ነው። እስቲ በሉ ከኔ ጋር በዚህ ምን ታደርጋለህ? ምን ታደርጋለህ? አምላካችን እግዚአብሔር በዚህ ርዕስ ሁላችን የሚያስተምረን። መቼም እግዚአብሔር ለቅዱሳኑ ብዙ ምስጢር ሰጥቷል። ቅዱሳኑን በክብር ቅዱሳኑን በምስጢር ቅዱሳኑን በሕይወት አልተለያቸውም እግዚአብሔር። ዛሬም እኛ የምናመልከው የእነሱን አምላክ ነውና እርሱና
ቸርነቱ ሳይለየን ሚስጥሩ እንዲገልጽልን እኔም ቆሜ እንድማር እናንተም ቁጭ ብላችሁ እንድትማሩ መንፈስ ቅዱስ እንዳይለየን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ርዕሳችን ምንድን ነው? አቤት ረሳችሁት እንዴ? በዚህ ምን ታደርጋለህ? በዚህ ርዕስ የምናነሳው አንድ ሰው አለ። ማን ነው ብያቸዋለሁ? ዛሬ ሌላ ውስጥ አንገባም። ኤልያስን ነው የምናየው። ሰዓት ላበቃን ይችላል። እስከ በቃን ድረስ መርሃ ግብር መሪዎቹ በቃ እስካሉን ድረስ ምናየው ኤልያስና እኛን ነው። በእኔና በእናንተ ውስጥ ይሄን ታላቁን ነቢይ እንተዋወቋለን። ኤልያስ የሚባል ሰው ታውቁ ይሆናል። ስለ ኤልያስ ከዚህ ፊት ሰምታችሁ ይሆናል። ዛሬ ግን ይሄንን ታላቁን ነቢይ ኤልያስን እንተዋወቃለን። በረከቱ፣ አማላጅነቱ፣ ቃል ኪዳኑም አይለየን። ኤልያስ ከስሙ እንነሳ። ኤልያስ ማለት የስሙ ትርጉም እግዚአብሔር ጌታዬ ነው፣ እግዚአብሔር አምላኬ ነው፣ ወይም ደግሞ ጌታዬ አምላኬ ነው ማለት ነው። ኤልያስ ማለት ማን አምላኬ ነው? እስቲ እግዚአብሔር አምላኬ ነው በሉ። ኤልያስ ማለት ምን ማለት ነው? እግዚአብሔር አምላኬ ነው። አምላክ ማለት ምን ማለት ነው? ሲጀመር አምላክ ማለት ምን ማለት ነው? ብዙዎቻችሁ ስለ አምላክ ታውቃላችሁ፣ ግን ልጠይቃችሁ ምን ማለት ነው አምላክ ማለት? አምላክ ማለት ምን ማለት? አንድ ሰው አምላክ ሲባል የሚሰማችሁ ምንድን ነው? ምን ነው ማለት ነው አምላክ ማለት? አምላክ የሚለው ቃል ልብ በሉ፣ ከዚህ በኋላ እንዳትጨነቁ። አምላክ ማለት ገዢ ማለት ነው። አምላክ ማለት ገዢ ነው። ከግዙ አምለከ ገዛ ካለው ቃል የወጣ ነው። አምላክ ማለት ገዢ ማለት ነው። ስለዚህ እግዚአብሔር አምላኬ ነው ስንል ምን ማለታችን ነው? ገዢ ነው ማለት ነው። ገዢ እግዚአብሔር ነው፣ እኔም እያመለኩት ነው ስንል ምን ያደረኩለት ነው? እየተገዛሁለት ነው ነው ወገኖች። አሁን እግዚአብሔር ለእግዚአብሔር የተገዛ ያለ ነው። እግዚአብሔር በስራው ለደቂቃ አያርፍም። ምድርና ሰማይን እየገዛ ነው። ልበል፣ ሰማይና ምድርን እየገዛ ነው። እግዚአብሔር ይገዛል። ዓለም ሳይፈጠር ፊት እግዚአብሔር የነፍስም የስጋችንም አምላክ ነው። እግዚአብሔር ስጋችንም ነፍሳችንን ይገዛል። በሕይወትም በሞትም አምላካችን እግዚአብሔር ነው። ብንኖርም እግዚአብሔር ነው ገዣችን፣ ብንሞትም እግዚአብሔር ነው ገዣችን። ነፍሳችንም ስጋችንም እግዚአብሔር ነው የሚገዛው። እኛ ሁላችን የእግዚአብሔር ነን። ማን ነው እግዚአብሔር አምላክ አይደለም የሚል? ሁሉም ሰው አምላኩ እግዚአብሔር ነው። ሁላችንም እግዚአብሔርን ነው የምናመልከው። እውነት ሐሰት? እስቲ እግዚአብሔር የምታመልኩ ከፍ አድርጉልኝ፣ አጨብጭቡና መስግኑ። እግዚአብሔር የምታመልኩ ብቻ። አሁን መልካም ነው። ሁላችሁም እዚህ ያላችሁ እግዚአብሔር ነው የምናመልከው። ሁላችን ግን የምናመልከው በምንድን ነው? የምንገዛለት በምንድን ነው? ምክንያቱም በኢሳይያስ አንደበት እግዚአብሔር እንዲህ ብሎ ተናግሯል። ይህ ሕዝብ ልቡ ከኔ ራቀ ነው፣ በአንደበቱ ያመልከኛል። የምናመልከው በአንደበታችን ነው፣ በልባችን አናመልከውም። ልባችን ከሱ የራቀ ነው፣ በስራችንም ርቀነዋል። አንደበታችን ግን እግዚአብሔር ነው አምላኬ እንላለን። ልባችን ግን ለእግዚአብሔር እየተገዛ አይደለም። እውነት ሐሰት? እውነት ነው ወገኖቼ። ማን ነው አሁን ለእግዚአብሔር እንደ እግዚአብሔርነቱ እየተገዛ ያለው? አምላኬ ነው ይላል እንጂ መቼ በህይወታችን ገለጽ ነው? መቼ በኑሯችን ገለጽ ነው? መቼ ህይወታችን የእርሱን አምላክነት ይናገራል? ትዳራችን መቼ እግዚአብሔርነቱ ይናገራል? ህይወታችን፣ ኑሯችን መቼ ይናገራል? እኛ እግዚአብሔር አምላክ ነው እንላለን እንጂ አላመለክ ነው። ለምሳሌ ዮናስን ውሰዱት። ዮናስ እግዚአብሔር ወደ ነነዌ ላከው። ወደ ነነዌ ሲልከው እርሱ ደግሞ ወደ ተርሴስ ሄደ። ያዘዘው ነነዌ ሂድ ያለው። ነነዌ ሂድ ሲለው እሱ ወደ ተርሴስ ጉዞ ጀመረ። ወደ ተርሴስ ጉዞ ሲጀምር ለእግዚአብሔር እየታዘነ ወይስ ከእግዚአብሔር እየራቀ ነው? እግዚአብሔር እያመለከ ነው? ከእግዚአብሔር እየተለየ ነው? ለምን ትእዛዙን አልፈጸመም? ካልፈጸመ አላመለከውም። ድንገት ማዕበል ተነሳና ወጀቡ ተነስቶ ማዕበሉ መርከቡን ሊጥላት ሲል እሱ ተኝቶ ነበረ መርከብ ውስጥ። ቀሰቀሱት። ማን አንተ? የት ነው አገርህ ብለው ጠየቁት። ማንን ታመልካለህ አሉት። እርሱም እኔ
ዕብራዊ ነኝ፣ ሰማይና ምድር የፈጠረና እግዚአብሔርን አመልካለኋል። ካመለከ መቼ ወደዚህ ወደ ነነዌ ሄዳለሁ? ወደ ተርሴስ መቼ ሄዳለሁ? ወደ ነነዌ ሄዳለሁ። ለቃሉ ሳይገዛ አመልካለኋል። እኛም በፍቅር ኑሩ ስንባላለን፣ እግዚአብሔር በፍቅር አንኖርም። እያመለክ ነው አለም ያለን፣ የተገዛለት አለም ያለን፣ አልተገዛለትም። ቃሉን አልሰማንም። ኤልያስ ማለት ግን እግዚአብሔር አምላኬ ማለት ነው። እግዚአብሔር አምላኬ ማለት ነው ኤልያስ ማለት። ወገኖቼ አንዳንዶቻችን በአንደበታችን እንገዛለን፣ በእግራችን አንገዛም፣ በእጃችን አንገዛውም፣ በልባችን አንገዛ። ተቃይረናል፣ ተለያይተናል። ልብ፣ አንደበት፣ እጅ፣ ሰውነታችን ሁሉ ተለይቷል። አምላካችን እግዚአብሔር ለሁላችንም በማስተዋል እንገዛለት የእርሱ ቅዱስ ፈቃድ ይሆንልን። ሁሉም እንገዛለት። የጠመጠመውም መስቀል የያዘውም ቆብ ያደረገውም ነጠላ የለበሰውም ሁሉም ለእግዚአብሔር ሊገዛ ያስፈልጋል። የለም የሚገዛ የለም። ብቻ በአንደበቱ ነው እኔ እግዚአብሔር ማመልከው ይላል። ምላሳችን እውነት ነው፣ እግዚአብሔር እግዚአብሔር ይላል። አንደበታችን ስለ እግዚአብሔር ያወራል። ህይወታችን አይመሰክርም። ህይወታችን ሌላ ነው፣ ኑሯችን ሌላ ነው። ከባድ ችግር ነው በአምልኮትና በእግዚአብሔርና በእኛ መካከል ልዩነት። ቅዱሳን መላእክት ጽኑዓን ይባላሉ፣ ኃያላን ይባላሉ። ምን ነው የሚያደርጉት? ታዘውት ያመልኩታል፣ ይገዙለታል፣ ይሰግዱለታል፣ ይንበረኩለታል። እኛስ ለገንዘብ ለስልጣን እንንበረካለን። እግዚአብሔርን ትተነዋል፣ ንቀነዋል። ኤልያስ ማለት ግን እግዚአብሔር አምላኬ ማለት ነው። ኤልያስ የተወለደው ቴስቢያ በሚባል ሀገር ነው። በገላዳ አካባቢ የምትገኝ ቴስቢ በምትባል ከተማ ነው እና ኤልያስን ስሙ ቴስቢያዊ ይባላል። ቴስቢያዊ ይባላል ኤልያስ በሀገሩ። ለእግዚአብሔር ከሚታዘዙ እግዚአብሔርን ከሚያመልኩ ነቢያት መካከል በቁጥር 1 የሚጠቀሰው ኤልያስ ነው። ወገኖች ኤልያስ ነው። የኤልያስ ታላቁ ህይወቱ አንደኛ የቃል ነቢይ ይባላል። ጽሑፍ አልጻፈም። ጽሑፍ ይጽፋና አይታወቅም። ኤልያስ የሚታወቀው ምን ሲያደርግ ነው? በአንደበቱ ሲናገር ነው። ኤልያስ ወገኖቼ ኤልያስ ፍርሃት የለበትም። ሲያስተምር፣ ሲመክር፣ ሲገስጽ ለእግዚአብሔር አምላክነት ለእግዚአብሔር ቀንቶ ለክብሩ ቀንቶ ይናገራል፣ ያስተምራል። አይፈራም። ፍርሃት የለበትም። ጽድቅን ይናገራል፣ እውነትን ይናገራል። እስራኤላውያን በሚኖርበት ጊዜ አንድ ንጉሥ ነበራቸው፣ አካብ ይባል። የእሱ ሚስት ደግሞ ኤልዛቤል ትባላለች። ኤልዛቤልና አካብ ኤልያስ በነበረበት ዘመን ይኖሩ ነበረ። እንዳረሷቸው ሁለቱን። አካብ ንጉሥ ነው፣ ኤልዛቤል ደግሞ ንግሥት ነች። ሁለቱም ኤልዛቤልና አካብ አንድ አምላክ ያመልካሉ። ሌላ ምን የሚባል አምላክ? በዓል የሚባል አምላክ አላቸው። በዓል አመት በዓል አይደለም፣ በዓል ነው የአምላካቸው ስም፣ ጣዖት ነው የሚያመልኩት። ስሙ በዓል ነው። በዓል የምን አምላክ ነው ካላችሁኝ፣ የዝናብ አምላክ ነው። እነሱ ያወጡለት የዝናብ አምላክ ነው የሚያመልኩት። በዓል የሚባል ይሰግዱለታል። አላቸው ካህናት ለበዓል የሚሰዉ፣ ለበዓል የሚያርዱ፣ መስዋዕት የሚያቀርቡ፣ መብራት የሚያበሩ አላቸው ካህናት አላቸው። ነቢያት፣ የበዓል ነቢያት አሉ፣ የውሸት ነቢያት፣ የሐሰት ካህናት ናቸው፣ የሐሰት ነቢያት ናቸው። እነሱም አላቸው። ሁል ጊዜ ኤልያስን ይቃወሙታል። ስለ እግዚአብሔር ሲያስተምር እነዚህ የበዓል ካህናትና የበዓል ነቢያት እየገቡ ቤተ መንግስት ውስጥ ንጉሥ አካብ ሆይ ኧረ ኤልያስ አስቸገረ ይሉታል። ኤልያስ ደግሞ እግዚአብሔርን ታመልኩ እንደሆነ እግዚአብሔርን አምልኩ ይላል። ከስሙ እግዚአብሔር አምላኬ የሚለው የኖረበትም ህይወት እግዚአብሔርን ሲያመልክ ይኖረው። አምልክ ቤተ መንግስት ገብቶ በዓል አይደለም አምላክ፣ በዓል አምላክ አይደለም። በዓል ጣዖት ነው። በዓል ፍጡር ነው።
አምላክ እግዚአብሔር ብቻ ብሎ ያስተምር ነበር። የት? ቤተ መንግስት። ይቅርታ አድርጉልኝ፣ ስብከት እንደ ኤልያስ አይነት ስብከት አይገኝም። ለምን? አይፈራማ። እኛስ የእኛ ስብከት አሁን ምን ስብከት ይባላል ወገኖች? ቀበሌን ፈርቶ መንግስትን ፈርቶ ህዝቡን ፈርቶ ቢቆጡስ? ለምን? እኛ ጥቅም ፈላጊዎች ነን። የስልጣን ጉዳይ ያሳስበናል፣ የልብስ ጉዳይ ያሳስበናል፣ የገንዘብ ጉዳይ ያሳስበናል። የለበትም ኤልያስ በልብስ በገንዘብ ስልጣንም አይፈልግም። ከዚህ ተራቆተ ነው፣ ከዚህ ነፃ የወጣ ነው። ቤተ መንግስት ገባና እግዚአብሔር ነው አምላክ ባል አምላክ አይደለም ብሎ ሲያስተምር በይበልጥ ታላቂቱ ኤልዛቤል የተባለችው የአክዓብ ሚስት ተነሳችበት። እርሱም እንዲህ አለ፣ በእውነት አለ አንድ ቀን በፊቱ የቆምኩለት የሰራዊት ጌታ እግዚአብሔር ምስክሬ ነው፣ ከዛሬ ጀምሮ ሰማይ ሆይ ዝጊ መስኮትሽ፣ ምድር ጠል ከሰማይ እንዳይወርድ ከምድርም ዘር እንዳይወጣ ረግሜዋለሁ አለ። ጸለየ ኤልያስ፣ ሰማይ ዘጋ። ለአንድ ቀን እኮ አይደለም፣ ለአንድ ወር አይደለም፣ ለአንድ ዓመትም አይደለም፣ 3 ዓመት ከ6 ወር ዘጋ ኤልያስ። እስቲ ምን አለው ያዕቆብ በመልእክቱ በምዕራፍ 5 ላይ ያዕቆብ በመልእክቱ በምዕራፍ 5 ላይ ኤልያስ እንደኛ ሰው ነበር አለ። ቁጥር 17 ላይ ኤልያስ እንደኛ ሰው ነበረ፣ እናስ እንደኛ ይበላል፣ እንደኛ ይጠጣል፣ 9 ወር የተጸነሰው እንደ ሰው ግን ሰማይን ዝናብ እንዳይዘንብ ጸለየ፣ ዘጋ። የቅዱሳን ጸሎት በስራዋ እጅግ ኃይል ታደርጋለች። ሰው ግራ ገባው፣ የሚበላው አጣ። ምን ይብላ? ዝናብ የለ። እርሱስ አሁን በእኛ እናንተ ሊና ውስጥ አንድ ጥያቄ አለ። እሺ ዝናብ እንዳይዘንብ ከከለከለ እርሱ ምን ይበላል? ማን ያዘነበለትን ይበላል ያላችሁ እንደሆነ እግዚአብሔር እንዲህ አለው፣ ዝናብን ከዘጋ በኋላ ሂድ አለው። ለቃሉ ታዟል። እግዚአብሔር ዝናቡን ከልክሏል። አንዲት በዮርዳኖስ ትይዩ በስተምስራቅ በኩል ያለች አንዲት ዋሻ አለች፣ ኮራት የምትባል ዋሻ። በኮራት ፈፋ ውስጥ ግባና ተደበቅ አለው። ኮራት ፈፋ ውስጥ ግባና ተደበቅ፣ እዛ ቁጭ ብላለሁ። ቤተ መንግስቱ ረሃብ መታው፣ ውሃ ጥም መታው፣ ህዝቡ ተጨነቀ፣ ወፍራሙ ከሳ፣ ቀዩ ጠቆረ፣ ገረጣ። ኤልያስስ በኮራት ፈፋ ውስጥ ቁጭ። እግዚአብሔር በችግር ጊዜ ከመከራ ይሰውራቸው። ኧረ አሜን በሉ። እግዚአብሔር ከክፉ ነገር ሁሉ ይሰውራቸው። መዓት መጣ፣ ቁጣ መጣ፣ እግዚአብሔር ደግሞ ኤልያስን ሰውረው። በቅዳሴ ሰዓት ካህናቱ እግዚአብሔር ሲያመሰግኑ ሰውረህናል ነው የሚሉት። እግዚአብሔር እስመ ሰወርከነ፣ አቤቱ እናመሰግንሃለን፣ በልጅህ በኢየሱስ ክርስቶስ እናመሰግንሃለን። እስመ ሰወርከነ፣ ሰውረህናልና። ከመከራ ቅዱሳን እንደሚሰውር ከመከራ የሚሰውር እግዚአብሔር ቤታችን ያለው ማድጋ ያለው ሌማት በረከት አለው። እግዚአብሔር በረከቱን ያመጣል ከቤታችን። ውጭ የሚወራው በዓለም የሚወራው ከባድ ይሆናል። እግዚአብሔር ግን ሰዋሪ አምላክ ነው። አሁንም እግዚአብሔር ከክፉ ነገር ይሰውረን። በኮራት ፈፋ ውስጥ ቁጭ አለ ኤልያስ። ቁጭ ምን እያደረገ? እየጸለየ አምላኩን እያመሰገነ። ምን ይበላል አትሉኝም? ቁራዎች ዳቦና ስጋ ይዘው ይመጣሉ። ህዝቡ ተርቧል። በውጭ ያለው ህዝብ ተርቧል። ገበሬው ተርቧል። ወታደሩ ተርቧል። ነጋዴው ተርቧል። ኤልያስ እግዚአብሔር እየጠራ ስጋና ዳቦ ቁራዎች ነው የሚያመጡለት። ጠዋት ማታ ይጠብቃል። ብቻ እንዴ
ቁራን እኮ የምናውቃት ብዙዎቻችን በኖህ ዘመን ስትላክ አልቀረችም እንዴ? በኖህ ዘመን እኮ ቁራ ተልካ በዛው ቀርታለች። በኤልያስ ዘመንስ ታማልሳለች ታምና። አንዳንድ ሰዎች እንዲህ ብለው ጽፈዋል። ቁራ ስሜን ላድስ ብላ ተነሳች። ለምን? በኖህ ዘመን ስለቀረች ተልካ ስለቀረች ሰው ሁሉ ይሄ የቁራ መልእክተኛ እያለ ስሜን ያጠፈዋል። እስቲ ስሜን ላድሰው አለችና በኤልያስ ዘመን ሳትቀር ስትመላለስ አብልተዋለች። 3 ዓመት ሙሉ ኤልያስን መግባለች ቁራ። ዛሬ ሰው ማን ነው የሚለው? አልተወላትም። ዛሬም የቁራ መልእክተኛ ነው የሚባለው። ስሙ አልቀረም። ምን ነው የምታመጣለት? ስጋና ዳቦ። ቁራ እኮ ጥንብ ካገኘች እኮ አትምርም። በኤልያስ ግን ከየት ነው የምታመጣው? ወገኖች ማን ያዘጋጀውን ነው የምታመጣው? ከየት ቦታ ነው የምታመጣው? መተርጉማኑ እግዚአብሔር ለወላጆቹ ምን አለው አሉ? ማር ቤት አለው የሚያበስልበት፣ ለልጆቹ የሚያበስልበት ቦታ አለው እግዚአብሔር እንጂ ከየት ነው የምታመጣው? ከቤተ መንግስት እንዳንል ቤተ መንግስቱም ተርቧል። ከመንደር እንዳትል መንደር ውስጥም የለም። ዝም አለ 3 ዓመት ሙሉ። እግዚአብሔር ህዝቡ እያለቀ እየሞተ በረሃብ ሲያስቸግር ውጣ አለው። እግዚአብሔር ውጣ አለው። አረ ልቀመጥ አለ ኤልያስ። አይ ውጣ ከለከላት። ቁራን ቢጠብቅ የለችም፣ ማታም አልመጣችም። ረሃብ ያዘው። ቋይኑ ፈየቶ ለቋ እንዴ ቁራ ጠዋት ማትረሳው 3 ዓመት ሙሉ ማዘነጋው ምን አገኛትና ቀረች አለ። አይ በቃ ውጣ ብሎ ነው እግዚአብሔር አለና ወጣ። ሲወጣ ወዴት እንደሚል አያውቀውም ኤልያስ፣ የት እንደሚል አያውቀውም። እግዚአብሔር ግን ምን ብሎታል? አዘጋጅልሃለሁ፣ አንድ ሰው አዘጋጅልሃለሁ የሚመግብ ብሎታል። እሺ አለና ከዛ በረሃብ ወጣና ከፈፋ ውስጥ ወጣና ኤልያስ አንድ ሴት አሮጊት ሴትዮ ቅጠል ትለቅማለች። ቅጠል እየለቀመች አገኛት። አንቺ ሴት አላት፣ ውሃ ጠጭኝ አላት። ርቦታል እኮ። እርሷ ደግሞ አይ በኤልያስ ዘመን ውሃ ኬት ይመጣል አለችው። አላወቀችውም ማን እንደሆነ። በኤልያስ ዘመን ውሃ ኬት ይመጣል አለችው። ምን ነው አላት። እንዴ ሰማይን ዘግቶ ሁሉ ተርቦ የለ እንዴ? እሺ ቂጣ አምጪልኝ አላት። ርቦኛል፣ ቂጣ አምጪልኝ አላት። አይ አንተ ሰው አለችው። እኔና ልጄ ዛሬ በልተን ልንሞት ነው። የሚበላ የለም፣ የሚበላ የለም። ቤታችን ያለችው ጥቂት ማሰሮ ዱቄት እና በማድጋ ውስጥ ያለው እንጥፍጣፊ ዘይት ነው። እሱም አሁን ለእኔና ልጄ ያዘጋጀነው የመጨረሻው እራት ነው። እሱም በልተን እንሞታለን አለችው። ከዚህ በኋላ ምን በላ የለንም፣ የመጨረሻ እራታችን ነው አላት። ኤልያስ ምን አለ? ግድ የለም አትሞችም አላት። ሂጂ አላት፣ ወደ ቤት ሂጂ ጋግሪና አምጪልኝ አላት። እሷም ቢሮ ስትሄድ ጥቂት ማሰሮ የነበራት ሴት፣ በማድጓ ጥቂት ዘይት የነበራት ሴት እቤቷ ስትደርስ ማድጋዋ ሞልቶ ዘይቱ ፈሶ ሞልቶ አገኘች። ክብር ለአምላካችን ለእግዚአብሔር ይሁን። ቤቷ በረከት ተሞላ። ለካ ቅዱሳን ነቃ በረከት ናቸው። እሷ በበረከት ቤቷ ተሞላ። ልጇም ደስ አለው። ቂጣ በሉ። እንደውም ኤልያስን ቤቷ አስገባችው። ከኔ ጋር ኑር አለችው። አንተ በረከት አለው። በቤቷ ለዘመናት ሙሉ ዱቄት አልጠፋም፣ ዘይት አልጠፋም። እግዚአብሔር በኤልያስ አድሮ ቤቷን ባረከው። ደሃዋ በቤቷ ውስጥ በረከት ሞላላት። ብዙ ጊዜ ቆየ። አንድ ቀን የአካብ መልእክተኛ አገኘው ኤልያስን። ኧረ እባክህ የት ጠፍተህ ነው? የለህም እኮ ነበር። እየፈለገ ነው ንጉሱ። ለምን ይፈልገኛል? ኧረ እባክህ እባክህ፣ ንጉሱ ይፈልጋል። አገኘውና በረከት አገኘውና ንጉሱን
አንዴ እኔ ትገላገለኛለህ፣ እባክህ እባክህ ፈልግ ተብዬ ነው አለ። ጥረው አለው። ንጉሱ መጣ። ኤልያስን ሳይሆን ምን ነው ኤልያስ፣ ህዝቡ እኮ ተነሳብኝ፣ አለቀብኝ፣ እባክህ ጸልይና እግዚአብሔር አምላክህ ዝናብ እንዲያዝም አድርጋለሁ። አይ የእኛ የዝናብ አምላክ የምትሉት በዓል አለ፣ እሱ ለምን አያዘንብላችሁም አለው። የዝናብ አምላክ ከሆነ ለምን አያዘንብላችሁም? እኔ ምን ላድርግ? ካህናት አሉ የበዓል፣ ነቢያት አሉ የበዓል፣ እነሱ ናቸው እኮ ዝናብ እናዘንባለን ያሉ፣ ግን አልቻሉም። እባክህ መስዋዕት ሰውና አንተም እነሱም ይሰው፣ እግዚአብሔር አምላኩ የተቀበለት ሰው እሱ እናምናለን። ማንን እንመን? መልካም ጸሎት እናደርጋለን። የት? በቀርሜሎስ ተራራ ላይ። በቀርሜሎስ ተራራ ላይ ወገኖቼ አስቀድመው የበዓል ካህናትና ነቢያት መስዋዕት ሰው። ቢጠብቁ ዝናብ አይዘንብም። ቢጠብቁ እግዚአብሔር መስዋዕታቸውን አይቀበልም። በዚህ ጉዳይ የበዓል ካህናት የበዓል አገልጋዮች ጨረሱና ሄዱ። በኋላ ተራው ደረሰ። የኤልያስ መስዋዕቱን አቀረበ። ከቀረበ በኋላ ኤልያስ ተንበረከና ጸለየ። ጌታ ሆይ አለ፣ ለእኔ ክብር አይደለም፣ ክብሩ ለአንተ ነው፣ ለአንተ አምላክነት ቀንቼ ነውና እባክህ መስዋዕት ተቀበል አለ። ከሰማይ እሳት ወረደና የኤልያስን መስዋዕት ተቀበለው። ክብር ለአምላካችን ለእግዚአብሔር። ኧረ አመስግነው ወገኖች፣ ልብ በሉ። አሁን ከብ አድርጋችሁ አመስግኑ እግዚአብሔርን። መስዋዕት የሚቀበለው እግዚአብሔር፣ መስዋዕት የሚቀበለው እግዚአብሔር የኤልያስን መስዋዕት ተቀበለ። በእሳት አምሳል መስዋዕቱን ተቀበለ እግዚአብሔር። አያችሁ፣ ዛሬ ካህናቱ ማዕጠንት ይዘው ሲሄዱ ይዞራሉ መቅደሱን። ምን እያሉ? ጌታ ሆይ በቀርሜሎስ ተራራ የኤልያስን መስዋዕት እንደተቀበልክ የእኛንም ጸሎት ተቀበል ይላሉ። አምላካችን እግዚአብሔር የኤልያስን ጸሎት የተቀበለ፣ የኤልያስን መስዋዕት የተቀበለ እግዚአብሔር ዛሬም በዚህ ቦታ የምንጸልየውን ጸሎታችን ሁሉ ይቀበለን። እኛ የምናመልከው የኤልያስን አምላክ ነው። መስዋዕት ተቀባዩን አምላክ ነው። ዝም የማይለውን አምላክ ነው። በዓልን አይደለም ምናመልከው። የዝናብ አምላክ ብለው የሚጠሩትን የበዓልን ጣዖት አናመልክም። ምናመልከው ጸሎት ሰሚውን መስዋዕት ተቀባዩን የኤልያስን አምላክ እግዚአብሔር ነው። ከፍ አድርጋ አመስግነው የኤልያስን አምላክ እግዚአብሔር መስዋዕት ተቀባዩን። ያን ጊዜ ዝናብ ይዝነብ ተባለ። እሺ ዝናቡን አዝንብልን አሉት። ዝናቡን አዝንብልን አሉት። ኤልያስ ጸለየና ዝናብ መጣ። ከደመና ውስጥ ከትንሿ ደመና ዝናብ ወረደ። የአክዓብ ቤተ መንግስት በዝናቡ ረሰረሰ፣ ከተማም ረሰረሰች። ኤልያስ 5 ነገሮችን አደረገ። አንደኛ ኤልያስ የሰማይን ዝናብ መስኮት ዘግቶ ዝናብን አቆመ። አንደኛ በጸሎቱ ዝናብን አቆመ። ሁለተኛ በጸሎቱ ዝናብን እንዲዘንብ አደረገ። ማቆምም ማዝነብም ቻለ ማለት ነው። ቅዱሳን ናቸው። ተክለ ሃይማኖት ጸልይልን ምንለው፣ ገብረ መንፈስ ቅዱስ ጸልይልን ምንለው፣ እነሱ ምሕረትን እንዲያዘንቡልን፣ ይቅርታ እንዲያመጣልን፣ ቁጣውን እንዲያወርዱልን ነው የምንጸልየው። አሁንም አምላካችን እግዚአብሔር ቁጣውን በምሕረት እንዲቀይርልን፣ የምሕረት ዝናብ እንዲዘንብልን ቅዱስ ፈቃዱ ይሆነልን በቅዱሳን ጸሎት። ሶስተኛ ኤልያስ የመበለቲቷን ቤት ባረከ። የዚችን የአሮጊት ቤት ባርኮ በረከት ቤቷ ውስጥ ገባ። አራተኛ የመበለቷ ቤት የዚህ ሴትዮ ልጅ ሞቶ ነበረና እርሱን ከሞት አስነሳው። ተመልከት እንግዲህ ሙታንም ማስነሳት ይችላሉ ማለት ነው ቅዱሳን። ቀጥል እሳት ወረደና መጀመሪያ 150 በኋላ 150 ሶስተኛ 150 አጠቃላይ 450 የበዓል ነቢያትን እሳት ፈጃቸው። የበዓል ነቢያት ሞቱ። 450 የበዓል ነቢያት። እነዚህን 5 ነገሮች ካደረገ በኋላ ኤልያስ ንግስቲቱ ኤልዛቤት የተባለችው ንግስት ዛቻ መጣች። ምን ብላ? ይህን ያደረገው ማን ነው? ያ ዝናብ የሚያቆመው ኤልያስ፣ ያ ቤቱን በበረከት የሚሞላው ኤልያስ፣ ያ እሳት አውርዶ መስዋዕት የተቀበለት ኤልያስ እርሱ ነው ያደረገው አሏት። የእርሷን ካህናት
የእርሷ የምታመልከውን አምላክ የበዓልን ካህናት የገደለው ነቢያቱን የገደለው 450 የጨረሰው እሱ ነው አለች። አዎ እሱ ነው አሏት። ያን ጊዜ ምን አለች? ቃል ገባች፣ ዛተች፣ መልእክተኛም ላከች። ኤልያስ ሆይ አለችው። መልእክተኛው አቤት አለ። ኤልዛቤል ንግሥቲቷ ልካኛል ነው አለ። ምን አለች? እችን ቀን አታድራትም አለችው። ነፍስህን ከስጋ እለያለሁ፣ አውሬ ይበላሃል፣ እነሱ እንደገደልክ አትቀራትም ማለች። በአማልክቷ ምላለች? እገልሃለሁ ብላ ምላለች አለው። ይሄን መልእክት ሲሰማ ሩጫ አንድ ቀን ሙሉ እየሮጠ ፈርቶ ኤልያስ ልገለኝ ነው ብሎ አንድ ቀን ሙሉ ከሄደ በኋላ ደከመውና ክታስርተኛ አሁን የጀመርነው አንደኛ ነገሥት ምዕራፍ 9 ላይ ያልኳችሁ ቃል ደረሰ። እዛ ወድቆ ሳለ ተስፋ ቆረጠ። እግዚአብሔር ተስፋ ከመቁረጥ ይሰውራችሁ። ተስፋ ቆረጠ። ይህ ጀግና ነቢይ ተስፋ ቆረጠ፣ ፈራ። ንግሥቷን ፈራ፣ ኤልዛቤልን ፈራ። ምን አለ? እግዚአብሔር ሆይ አለ፣ ጸሎት ጸለይ። ለምን አልገለኝም አለ። ግደለኝ፣ በቃ እኔ ከአባቶቼ ከቶ አልበልጥም እኮ አልበልጥም፣ ግደለኝ። እርሷ ደሜ ልታፈሰው ነው። ንግሥቷ ዝታለች። ብቻዬን ቀረውኝ፣ እባክህ ግደለኝ ብሎ ጸለየ። እግዚአብሔር ድምፅ አሁን መጣ። ኤልያስ ሆይ በዚህ ምን ታደርጋለህ? በምን እዚህ ቦታ ምን እየሰራህ ነው? ተስፋ ቆርጠሃል። ለምን ተስፋ ቆረጥክ? ተስፋ መቁረጥ ምን ታደርጋለህ? ጌታ ሆይ አለ፣ ብቻዬን ቀረሁኝ አለ። ብዙዎቹ አለቁ አለ፣ እኔ ብቻዬን ቀረሁት አለ። ብቻዬን ቀረሁኝ የሚለው ጸሎት ወገኖቼ እንዳትጸልዩ። ብቻዬን ቀረሁ አይባልም። ማን አለ? ኧረ መልስ። እግዚአብሔር አለ። ብቻ እንበል። ልጆቼን ብቻዬን ወጥቼ ወርጄ አሳድጌ አትበል። እግዚአብሔር እኮ አለ። ብቻዬን ተምሬ አትበል። እግዚአብሔር አለ። እኔ እኮ ብቻዬን ነው አርሼ ቆፍሬ አትበል። እግዚአብሔር አለ። ኤልያስ ብቻዬን ቀረዋል። ተስፋ መቁረጥ ወደቀ። ይሄን የሚያክል ጀግና፣ ይሄን የሚያክል ታላቅ ሰው፣ ተአምር ሰሪው፣ ሙት አስነሺው፣ ዝናብ አውራጁ፣ ዝናብ አቋሚው፣ ይሄ ቤቱን በበረከት ሞዩ፣ እሳት አውራጁ ኤልያስ ተስፋ ቆረጠ። ወደ ህይወታችን እንመለስ። ዛሬ ብዙዎቻችን በትንሹ በአራት ነገር ውስጥ ወድቀናል። አራት ነገር ውስጥ ወድቀናል። ሰዓት ስለሌለ ነው አራቱን ብቻ ማለት ነው። አንደኛ እንደ ኤልያስ በተስፋ መቁረጥ ውስጥ ወድቀናል። ወገኖቼ ጌታችን አንድ ጋራንት ሰጥቶናል። አንድ ቃል አለን። ሰው ሳይሆን አምላክ ይሰጠን። ምን የሚል? አትጨነቁ የሚል። አትጨነቁ የሚል። አትጨነቁ ያለን ወገኖቼ አስተማኝ ጌታ ነው። እውነተኛ ጌታ ነው። አትጨነቁ ያለን ብንጨነቅ ምንም የምናምጣው ነገር ስለሌለ ነው። አንድ ድርጅት ይኖር አሁን አይኖር አላውቅም፣ መድን የሚባል ድርጅት ነበር። በአስተማኝ እጅ ላይ ኖት ለህይወትም ሆነ ለንብረት መድን ድርጅት የሚባል ማስታወቂያ ሰማ ነበር። ወገኖቼ ከእግዚአብሔር በላይ ግን አስተማኝ እጅ አለ። ከእግዚአብሔር በላይ አትጨነቁ ያለ። ስለ ምግብ ስለ ልብስ አትጨነቁ። ምንም አታመጡ ተጨንቃችሁ። ግድፍ ህሊናከ ላዕለ እግዚአብሔር፣ ሐሳብህን ለእግዚአብሔር ስጥ። ወውቱ ይሄን ይለከ፣ እርሱ ስላንተ ይጨነቃል። አትጨነቅ። ተጨንቀናል። ግማሹ በትምህርቱ ጉዳይ ተጨንቋል። ግማሹ በጤና ጉዳይ ተጨንቋል። ግማሹ ከኢኮኖሚ የተነሳ ተጨንቋል። ክርስቲያኖች እኮ ነው ወገኖች፣ ከወፍ እኮ እንበልጣለን። ከወፍ ክርስቶስ እኮ ለወፍ አልሞተም፣ ለሰው ነው። ባሪያውና በአምሳል ፈጥሮናል እኮ እኛ ክቡራን ነን ወገኖች። ለእኛ ያደረገውን ለማንም አላደረገውም፣ ለመላክም አላደረገውም። ክቡራን ነን እኮ። ለምን አምላክ እንደሌላችሁ ሰው ትጨነቃላችሁ? ኤልያስ እንዴት ጨነቀው? እንዴት ፈራ? ከእግዚአብሔር በላይ እንዴት ኤልዛቤልን ፈራት? ማዳንም መግደልም የሚችል እግዚአብሔር እንደሆነ ለምን አላመነም? ኤልያስ ፈራ።
ፈራችሁ ሰዎች አይዟችሁ አትፍሩ፣ አይዟችሁ አትፍሩ፣ ተስፋ አትቁረጡ። እናንተ እንሰማለን ወጣቱ ተስፋ ቁርጥ ብሎ መሄድ ይሻለኛል፣ መርዝ የሚያስባለ ገመድ የሚያስባለ መሞት ይሻለኛል አለ ኤልያስ። መሞት ይሻላል። ለምን እግዚአብሔር እንደሌለው ሰው አምላካችን ተስፋችን ያድስልን። ትልቁ ወገኖች የጉልበት ተስፋ ነው፣ ህይወት ተስፋ ነው። ከኤልያስ የምንማረው ምን ታደርጋለህ? ተስፋ መቁረጥ ውስጥ ወገኔ ክርስቲያን፣ አንተ የተዋህዶ ልጅ ተስፋ መቁረጥ ምን ታደርጋለህ? ውጣ ከተስፋ መቁረጥ። ምን ተሳለህ? ያንተ አይደለም እሱ። አምላክ የሌለው ተስፋ ይቁረጥ። ክርስቲያን ሆነ ተስፋ ይቁረጥ። ክርስቶስ ያልሞተለት ተስፋ ይቁረጥ። ድንግል ማርያም የሌለው ተስፋ ይቁረጥ። አንተ ምን ታደርጋለህ? እዚህ ምን ትሰራለህ? ተስፋ መቁረጥ ውስጥ ብዙ ተስፋ አለ። አትደንግጡ ተብለሃል። ዮሐንስ 14 ቁጥር 1 ልባችሁ አይታወክ፣ እመኑ በእግዚአብሔር ወእመኑ በእኔ እመኑ አላችሁ ቦታ ተብለናል። እግዚአብሔር ተስፋ ከመቁረጥ ሁላችን የሚሰውረን። ምናልባት ተስፋ መቁረጥ ካለ ውጣ። እዚህ ምንም አትሰራም። ተስፋ መቁረጥ ውስጥ አትሰራም። ምን ታደርጋለህ እዛ? አንተ ክርስቲያን ነህ። አንተ ባለ ማህተብ ነህ። አንተ ክርስቶስ የሞተልህ ዋጋ የተከፈልህ ነው። በእግዚአብሔር አምሳል የተፈጠርክ ነህ። ጀግና ሆነ እየጾምክ እየጸለይክ ቢሆን አንዳንዴ ፈተና ቢገጥምህ ተስፋ አትቁረጥ። እየጾምኩኝ እየጸለይኩኝ እያስቀደስኩኝ ጉባኤ የተካፈልኩኝ አትበል። ተስፋ አትቁረጥ። ብዙዎቹ የሚያነቡ አሉ ዛሬ ተስፋ ቁርጥ ያሉ፣ እግዚአብሔር ትቶኛል የሚሉ፣ እግዚአብሔር ለበሽታ አሳልፎ ሰጥቶኛል የሚሉ ወገኖች፣ ከዚህ ህይወት እግዚአብሔር አምላካችን ያውጣን። ኤልያስን ይሄን የመሰለ ሐዋርያ፣ ይሄን የመሰለ ታላቅ ነቢይ ተስፋ ሲቆርጥ አያችሁት? ኤልያስ ብቻ እንዳይመስልህ። ኦሪት ዘኍልቍ ምዕራፍ 11 ላይ ሙሴም ተስፋ ቆርጧል። ሙሴ ተስፋ ቆርጧል። ህዝቡን እየመራቸው በነበረበት ሰዓት ላይ ኦሪት ዘኍልቍ ምዕራፍ 11 ላይ ስጋ አምጣና አሉት። እግዚአብሔርን ስጋ ስጠን አሉት። ፈተኑት እግዚአብሔርን። በዚህ ምክንያት ንዝረ እባብ ተነሳና ብዙዎቹን ገደላቸው። ያን ጊዜ ሙሴ ጸለየ፣ እንዲህ አለ፣ ጌታ ሆይ ውሰደኝ አለ። ውሰደኝ፣ ህዝቡ ከይሞት ውሰደኝ። ተስፋ ቆረጠ። ተስፋ መቁረጥ ይመጣል። ከዚህ ውስጥ ግን አትግቡ ወገኖች። እግዚአብሔር ተስፋ ከመቁረጥ ሁላችን የሚሰውረን። ሁለተኛ ጊዜያችንን በምን ነው የምናጠፋው? ወገኖች ወጣቶች ጊዜያችሁን ታጠፉ ምንድን ነው? ብዙዎቻችን በጸሎት ነው፣ በቅዳሴ ነው፣ በቃል እግዚአብሔር ነው። በምን ነው ተስፋ የምንቆርጠው? ማን ነው ጊዜያችን የምናጠፋው? ብዙ ወጣት ዘመናችንን ስንመለከተው ብዙ ወጣት ያለው ቲክቶክ ላይ ነው። ቲክቶክ ጊዜው የሚያጠፋው ጠዋት ተነስቶ ቲክቶክ፣ ፌስቡክ፣ ጸሎት የለ። ግማሹ ኮሜንት ይጽፋል፣ ግማሹ ይሳደባል፣ ግማሹ ይሄ እኮ ይኛል። ምን ታደርጋለህ ወገኔ? እዚህ ውስጥ ምን ትሰራለህ? እዚህ ውስጥ ያንተ እኮ አይደለም፣ አዲስ ነገር ስለመጣ ነው። ይሄ እኮ ያንተ ቅዱሳን መጽሐፍትን ማንበብ ነው፣ ያንተ መጸለይ ነው፣ ያንተ ቃለ እግዚአብሔርን መማር ነው፣ ያንተ ዘመናዊ ትምህርት እንደሆን ማጥናት ነው። ይሄ ስራ ፈት ምን ጥበብ የለው፣ እውቀት የለው፣ ጊዜ ማጥፋት ብቻ። ብዙ ኦርቶዶክሳዊ እዚህ ውስጥ ገብቷል። ግማሹ አባቶችን ይሰድባል፣ ግማሹ ይነቅፋል፣ ግማሹ ያመሰግናል። እንዲሁ በቃ ምን ታደርጋለህ? እዚህ ውስጥ ኦርቶዶክሳዊ ወጣት ምን ትሰራለህ? እዚህ ውስጥ ምን ታደርጋለህ? ያለ እግዚአብሔር አምላካችን ከዚህ ከስራ ፈትነት ያውጣል። ከስራ ፈትነት ሳንቲምህን ጨርሰ ዓይንህን አድክመህ ከመኖር ከዚህ ህይወት እግዚአብሔር ሁላችን የሚገላግለን። ሶስተኛው ያለው የአሁኑ ችግር ግማሹ ዘረኛ ሆነ። ቋንቋዬ ማለት መጣ። የኔ ሀገር ሰው፣ የኛ ሰው፣ የኛ ቋንቋ ተናጋሪ፣ የኛ ተጠቃን። እነዚህ ሰዎች ኧረ ምን ታደርጋለህ አንተ? ክርስቲያን ነህ፣ ክርስቶስ የሞተልን ሰው ነህ። ከዚህ ውጣ። ምን ስራለህ እዚህ ዘረኝነት ውስጥ? ምን ታደርጋለህ ጎጠኝነት ውስጥ? ምን ወንዝ ደም? ከዚህ ውጣ። እግዚአብሔር አይወደውም፣ እግዚአብሔር አይፈልገውም። እግዚአብሔር ሰው በሰውነቱ አክብረው። ሰው ነው። በቋንቋ አይደለም፣ በዘር አይደለም። በዚህ በወደቀ ማንነት ውስጥ ሰው ወድቋል።
ብዙ ክርስቲያን አያለው፣ ማህተብ ያሰሩ ብዙ ወገኖች አያቸዋለሁ። በዚህ አይነት ህይወት ውስጥ ወድቀው ምን ታደርጋለህ አንተ? አንተ እኮ ክርስቶስ የሞተልህ ነው። ነገድ የለህም፣ ቋንቋ የለህም፣ ከወገን ከህዝብ። ቅዱስ ዮሐንስ መራዊውን አለ ያየኋቸው ቅዱሳን ከነገድም ከቋንቋም ከህዝብም ተዋሽተዋል አለ። ዋሽቶናል እግዚአብሔር። የምን ስንጠመቅ እኮ ሰማይ ይሆናል። የምን የምድራዊ ዜግነት ነው፣ የምድራዊ ጎሳ ነው። ከዚህ ውጣ፣ ከዚህ ውጣ። እግዚአብሔር በዚህ ህይወታችን አይደሰትም፣ በዚህ ኑሯችን አይደሰትም። አራተኛው እና የመጨረሻው ምን ታደርጋለህ የምንባልበት የኃጢአት ስራ ነው። የኃጢአት ስራ ነው። ግማሹ በሌብነት ውስጥ ወድቋል፣ ግማሹ በዝሙት ወድቋል። ምን እናደርጋለን? ከዚህ ክርስቶስ የሞተልን ከኃጢአት ነፃ ሊያወጣን ነው። ከኃጢአት መደብ እሱን እንውጣ። ከኃጢአት መደብን ተነስተን ወደ ጽድቅ እንመላለስ። አምላካችን እግዚአብሔር ከዚህ ህይወት እንዲያወጣን ቅዱስ ፈቃድ ይሆነልን። መጨረሻ ወደ ኤልያስ እንመለስ። ኤልያስ የሚደንቃችሁና የሚገርማችሁ አለ፣ አልሞትም። አሁንም አልሞትም አለ። የት ያለው? ብሔረ ሕያዋን እግዚአብሔር ሰውሮ ወስዶታል። እዛ ዛሬ የምናከብረው እኮ እሱን ነው። ኤልያስን የተቀመጠው በብሔረ ሕያዋን ቁጭ ብሏል። ለምን? ቀን ይጠብቃል፣ ይመጣል። ኤልያስ ይመጣል ወገኖች፣ እንዳትረሱ። ኤልያስ ይመጣል። ለምን? አውሬውን ሊዋጋ ይመጣል። ክርስቶስ ሐሳዊ መሲህ ነኝ እኔ ነኝ ብሎ የመጣውን ክርስቶስን ሊሟገት በመጨረሻው ዘመን ይመጣል ኤልያስ። እስከዛ ድረስ ግን ኤልያስ በሕይወት አለ። ሄኖክም እንደዚሁ ከኤልያስ ጋር አለ። አባታችን የጻድቁ የነቢዩ የታላቁ መምህር የኤልያስ በረከትና ጸጋ ከሁላችን ጋር ይሆንልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። የኤልያስ በረከት አይለየን።